ብሩኖ ሚጌል ፈርናንዴዝ እኔ እኮ የትርፌ ደጋፊዎች እኮ ማነው አናታችን ላይ እኮ ወጣችሁ ወይ አንድ ሚችል ተጫዋች አላችሁ በቃ ከሁሉም ጋር ማለካካት የዘንድሮ ቤስት ፕሌየር ኦፍ ዘ ሲዝን ብሩኖ ነው የሚገባው ምክንያቱም 16 አሲስት ስላለው አረባክ ከ16ቱ አሲስት 9ኙ ሴት ፒስ ነው ምን እሺ ነው ሴት ፒስ የደከመ ነገር ብለስ አስተባል ነበር ምን እሺ ነው ባይዘው ሪኮርዱ በቴሪ ኦንሪ ነው የተያዘው 20 አሲስት 20ውም ኦፕን ፕሌይ ማለት ምን ያህልኛ ድሮ የጫወታ የእግር ኳስ መጫወት የሚችል ቡድን መጫወት የሚፈልግ ቡድን እንደሆነ ማስረጃው ይሄ ነው ከባርለ ከብሩኖና ከስኮልስ ማን ይበልጣል ይሄን መልስልኝ መጀመሪያ ማለት ለምን ከሌሎቻችን ጋር ታወዳድረዋል ከራስ ተጫዋች ጋር አወዳድረው ያው ቤስት አሲስተር በክለብህ ታሪክ ሆኖ አይደለ ከፖል ስኮልስ ይበልጣል ወይ ይሄን መልስልኝ ፕሌየር ኦፍ ዘ ሲዝንን መቼም አይበላውም ነው ማለት ለምን 25 አሲስት አይኖረውም ለምን ብለህ ብትጠይቀኝ ማለት የትንሽ ክለብ ተጫዋች ፕሌየር ኦፍ ዘ ሲዝን ስለማይበላማ ገባርለ አይተዋል አይደለ ባየር ሊቨርኩሰን ላይ ዴክለር ራይስ እንደዚህ ቻምፒየንስ ሊግ ምሽት ላይ ሮብ ምሽት እኮ ብሩኖ አይጮትም አሲስት አያደርግም ሳይሆን አይጮትም ሮብ ምሽት ላይ ምናምን ነገር ቡድና አዝሎ ወደ ዋንጫ ነው ዴክለር ራይስ ቡድኑ እየወሰደ ያለው ማለት ተረዳኝ አይደለ ያንቺ ካፕቴን ያው ትዝልሻላ በርንሌ ላይ ሶስተኛውን ጎል ሲያገባ እንዴት እንዳለ አባቴ ምን ሆነሽ ነው ሃሪ ኬን የስፐርስ ሌጀንደሪ ተጫዋች ዋንጫ ግን አላመጣላቸው በስፐርስ ኩያንሽ ኤኮ የሚያኮራ ነገር አይደለም ውርደት ነው ባይዘይ የዴቪድ ቤካምን እኔ ለተላልቆቹ ብራንዱ ዩናይትድ ነው ያዩ እነዚህ ፈላማ ከኬዲቢ ጋር ወዳደሩትኩ እኔ ዛኔ ስኮልስም ተስል ያወራ የለም ስኮልስ ነው ከኬዲቢ የሚበልጠው ስል ጀግና ትሻለሽ ምናምን አለ እንጂ ያወራ የለም ምክንያቱም አላየውማ ማንቸስተር ዩናይትድ ሀያል በነበረ ጊዜ አላየው ስለዛ ትንሽ ያሳየውን ተጫዋች መጥቶ ከኬዲቢ ጋር ወዳድረዋል ለሲኒየር ዩናይትድ ደጋፊዎች አሉቲም ራሱ አይመቸኝም ያለች እኮ ምናልባት ተነግሯት ይሆናል ገባ አይደለ እነ ፖል ስኮልስ የነበሩበት ሚድፊልድ ምናምን ተብሎ ስለተነገራት ነው ምንም ያላመጣልህን ሰውዬ ከዴቪድ ቤካም በላይ ዱቅ አረክ አንተን ነው የሚያሳንሰን ምን አገባኝ ገባ አይደለ ዴክለር ራይስ ቡድኑን አዝኖ ወደ ዋንጫ ያንቺ ደግሞ ቡድኑን አዝሎ ወደ ቶፕ 4 ሁሉም ቡድን በሎ ብሎክ ሲገጥምህ አሲስት አርገህ ነው የምታስመሰክረው እንጂ ሁሉም ቡድን ንቆ እንደ ትንሽ ቡድን እየተጫወተ አሲስት ብታርግ አይገርምም እኮ አባት አይገርምም ማን ፍሎሪያን ቨርስ 40 አሲስት ይኖረው ነበር ተረዳኝ አይደል ኦዲጋርድማ ኦዲጋርድ እንደ ብሩኖ አይነት ቡድኑስ ቢጫወት በእናት ስፔስ ተሰጥቶት ምን ሆነሽ ነው ፓፓ ኒውካስትል ላይ ለምን አሲስት አላረገም አክብሮ ሎ ብሎክ የሚጫወተው ቡድን ላይ ለምን አሲስት አላረገም ሴት ፒስ ነው አሲስት የሚያደርገው አባቴ ሴት ፒስ ታደንቂያለሽ ማለት ነው ሴት ፒስ ይደነቅ እንዴ ሴት ፒስ ይደነቅ ለሴት ፒሳችን ባለንዶር ይሰጣና እንደዛ ሆነ የሴት ፒስ ንጉሶች ስለሆነን ማለት አድክም ተረዳኝ አይደል ዛሬ ማታ ቦርንማውዝ ከተከላከለ አሲስት አደረገ ማይከላከል ቡድን ላይ ሴት ፒስ አሻምቶ አሲስት አደረገ የትንሽ ክለብ ተጫዋች ኦቨርሬትድ ተጫዋች በተለይ ኬዲቢ ምናምን ያልሽም ታረቅ ኦቨርሬትድ ተጫዋች አረተው አንዳንድ የአርሰናል ደጋፊዎች ግን ድንቁርናችሁን በልክ አርጉት አንድ የአርሰናል ደንቆሮ ደጋፊ ደግሞ ምን ሲል ሰማሁት ብሩኖ ፈርናንዴዝ በዚህ ዓመት የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ሽልማትን አያሸንፍም አለ ዲክላን ራይስ ነው የሚያሸንፍ አለ እኔ እኮ አንዳንድ ጊዜ ማርያምን ግርም ነው የሚሉኝ ማለት ዋንጫውን አሸንፋቸዋል ችግር የለውም ግን አሁን ብሩኖና ዲክላን ራይስ በምድር ነው የሚገናኙ በዚህ ዓመት ብሩኖ ፈርናንዴዝ እኮ የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች አይደለም ባላንዶር ያሳካ ነበር ቲማችን እንደ ቲም የተሻለ ውጤት ቢኖረው ቻምፒዮንስ ሊግ ምናምን የሚበላ ቲም ቢሆን ኖሮ ማለት ነው ጭራሽ ደግሞ የፕሪሚየር ሊግ ምርጥ ተጫዋች ተከለከለው ጭራሽ ከዲክላን እስኪ ስታታቸውን ነው ብሩኖ ፈርናንዴዝ 7 ጎል አስቆጥሯል ዲክላን ራይስ 4 ጎል በጥፍ ይበልጣል አሲስት ላይ ናልኝ 16 አሲስት 5 አሲስት 2 ጥፍ ይበልጣል የተጫወቱበት እንደይቃዩ የብሩኖ ፈርናንዴዝ ያንሳል ሎንግ ፓስ ድሪብል ብዙ እንዳለ እዚህ ጋር ያሉትን ስታቶች እዚህ ጋር 11 ስታት ተዘርዝሯል ከ11 ስታት ዲክላን ራይስ በ3 ስታት ብቻ ነው ብሩኖን የሚበልጠው በ8ቱ ስታት ብሩኖ ፈርናንዴዝ የተሻለ ነውና ጭራሽ ነው የማይገናኙ ይሁት ስታቱን በደንብ እና ብሩኖ ፈርናንዴዝ በዚህ ዓመት የእንግሊዝ ፕሪሚየር ሊግን ምርጥ ተጫዋች ያመቱን እንዲቀብረር ብሎ ማለት ነው እንደዚህ ቀብረር ብሎ ነው የሚበለው ዲክላን ራይስ ይበሏል አላልም እንዴ አታፍርም እንዴ አንዳንድ ጊዜ ፌሩ ነው እንጂ በቃ በርግጥ እየጠረረበት ያርሰናል ደጋፊ ነው እንደዚህ አይነት ቪዲዮ የሚሰራ እንጂ ብዙዎች ያምናሉ የብሩኖ ፈርናንዴዝ በዚህ ዓመት ባላንዶር ለሚገባው ተጫዋች ነው ብራዘር ይመሻቹ ፕሌየር ኦፍ ዘ ሲዝን ብሩኖ ፈርናንዴዝ ዴክላን ራይስ እቺ ነገር ደግሞ ሰሞኑ በጣም እየሰማን ነውና ቪዲዮውን ከመጀመራችሁ በፊት ግን በደንብ ሼር ኮፒ ሊንክ ያረጋችሁ በደንብ እንዲሁም ፎሎ ያረጋችሁ ፎሎ ያረጋችሁ እንጂ 100 ሺህ ልንገባ ነው ቶሎ እንግባ እኔ ችግር የለብኝም ብሩኖ ጎበዝ ተጫዋች ነው
ችግር የለብኝም። በሱ ጉብዝና ላይ ምናምን ችግር የለብኝም። ግን አንድ ነገር ማለት ሁላችን ማስተዋል ያለብን ነገር እና እስኪ ዝም ብለን ራሱ ፌር ሆኖ ራሱ ለጀጅ ለማድረግ ብሩኖ በዚህ ሰዓት ሻሼ ላይ ፓርታይም ነው እግር ኳስ የሚጫወተው። ይሄ ግልጽ ነው፣ ፓርታይም። ምክንያቱም አንድ ጨዋታ ከተጫወተ በኋላ ኢንተርናሽናል ብሬክ ነው አሁን ያለ ነው። ኢንተርናሽናል ብሬክ የለም ለብሩኖ ፈርናንዴዝ። አሁን ለምሳሌ አዲስ አይደለም፣ ለራይስ ግን በጣም አዲስ ነው። በጣም በቃ ለሱ በጣም ብርቁ ነው አሁን ይሄ ኢንተርናሽናል ብሬክ። ይህም ደግሞ አመቱን ከኦገስት ጀምሮ ሲዝኑ ሲጀመር ጀምሮ ያየነው ነገር ነውና ችግር የለም፣ እሱም ይሁን ችግር የለም። አሁን በእንትን ነው እየተወዳደረ ያለው አይደለ? አሲስት ወይ ምናምን በሚል ነው አይደለ? ወይ ጉድ! ልንገራችሁ አንድ ነገር፣ ራይስ አሲስት አረገ ጎል አላስቆጠረ አይደለም። ራይስ ሁሌ ምርጥ ነው። ከኦገስት ጀምሮ እስከ ትላንት ነው እስከ ሲቲ ጨዋታ ድረስ ሁሌም ራይስ ምርጥ ነው። ብሩኖ ፈርናንዴዝ አሲስት ወይ ጎል ሲያደርግ ነው እኮ ጨዋታ ውስጥ በቃ እንዳለ እኮ የምናስታውሰው። እኔ አሁንም ብቃቱ ምናምን እያጣጣልኩ አይደለም። ጎበዝ ተጫዋች ነው፣ አሁንም ጎበዝ ተጫዋች ነው። ግን መርሳት የሌለብን ነገር ሻሼ በግሪምስቢ ዋጋዋ ስትወጣ ቡድን ውስጥ የነበረ ተጫዋች ነው። እንዴት ነው አሁን? እሺ ተውት፣ እሱንም ተውት። ያ ሌላ ውድድር ነው፣ ያ ካራባኦ ካፕ ነው፣ ችግር የለም ካራባኦ ካፕ ነው። ግን እንዴት ነው ፕሪሚየር ሊግ ላይ አሁን ያለፉትን 4 ነው 5 ጨዋታዎች በተከታታይ የሆነ አሲስትና ወይ ጎል ኦር ፔናልቲ ምናምን ከቶ ወይ ራይስ፣ ኧረ በስመ አብ ራይስ እኮ ያልፈረደበት እኮ የለም። ራይስ ኧረ ፈረደበት። እንደው ራይስ ማለት ነው እኔ በሳምንት 3 ምናምን ከሚጫወተው በላይ እያመጡ ከማንም ተጫዋች ጋር በቃ እያመጡ የሚያወዳድሩት ነገር ነው ያደከመው ነው የሚመስለኝ። ያው ምክንያቱም እናስታውሳለን እኮ አሁን ከመች ነው ዲሴምበር ምናምን ከዲሴምበር በፊት ኦክቶበር ምናምን ላይ እኮ ከቼልሲ ተጫዋች ጋር ያላወዳደሩት አለ እንዴ? ካይሴዶ ይላሉ፣ ሪሲ ጄምስ፣ ኤንዞ ፈርናንዴዝ። አረ በስመ አብ። አሁን ደግሞ ብሩኖ ፈርናንዴዝ። ለማንኛውም አሲስት ምናምን እኛ ስፔሻሊ ለእኛ ለአርሴ ደጋፊዎች እኛ ብርቃችን አይደለም። ኦዚልን እኮ ያየን ሰዎች ነው። ኦዚል ማለት እኮ ስሙ ዲክሽነሪ ላይ ኦዚሌሽን ይባልኩ የተባለ ሰው ነው። ዴፊኒሽኑም አሲስት፣ ቀጥታ ትርጉሙ ውርስ ትርጉሙ አሲስት ይሁንለት የተባለ ለተጫዋች ኦዚል በእኛ ማሊያ ተጫውቶ ብቃቱን አስመስክሮ እኮ ያለፈ ነው። ያኔ እንኳን እንደዛ አልተባለም። ሳንቼዝን በደንብ ነው የምናስታውሰው። ከ30 በላይ ይሁን በተከታይ ሲዝኖች ከ30 በላይ አሲስትና ጎል እያስመዘገበ ፕሌየር ኦፍ ዘ ሲዝን። ኧረ በስመ አብ። ለማንኛውም ይመቻችሁ። እንደዚህ እኮ ባታስቡ በምን ትደሰቱ ነበር። ራይስ አይገናኙም ከብሩኖ ፈርናንዴዝ ጋር በታሪክ አይገናኙም። ራይስ በጣም ርቆት ነው የሚገኘው። ስለዚህ ሲዝን ብሩኖ ፈርናንዴዝ ነው እያወራ ያለሁት እና ራይስ ርቆት ነው የሚገኘው። ለማንኛውም ይህንን ቪዲዮ በደንብ ኮፒ ሊንክ እያደረጋችሁ ማድረስ ላለባችሁ ሰዎች አድርስልኝ። ይመቻችሁ። ራይስ ብሩኖ ፈርናንዴዝ በሁሉም በዘንድሮው ውድድር ዓመት በቁጥሮች አንድ አማካይ በሚለካባቸው ቁጥሮች በሙሉ ይህ ተጫዋች አንደኛ ነው። 15 ቢግ ቻንስ ትልልቅ አጋጣሚዎችን በመፍጠር አንደኛ ነው። 21 ሰንጣቂ ኳሶችን በመልቀቅ ይሄን ያህል ሰንጣቂ ኳስ የሰጠ አንድም አማካኝ የለም። 38 ግልጽ የጎል ዕድል በመፍጠር ይህንን የሚያደረገ አንድም ተጫዋች የለም። 64 አጠቃላይ የጎል ዕድሎችን በመፍጠር ይህም የለም። 62 ቁልፍ ኳሶችን በማቀበል በጣም አስገራሚ ቁጥር ነው። ከዛም አልፎ 10 አሲስቶችን በሊጉ በማድረግ ቁጥር 1 የዘንድሮው የውድድር ዓመት አሲስት ያደረገ ተጫዋች ብሩኖ ፈርናንዴዝ ነው። ስፔሻሊ ከጉዳቱ መልስ ደግሞ ብሶበታል። ከጉዳት ከተመለሰ በኋላ በርንላይን፣ ሲቲን፣ አርሰናልን በተከታታይ በሶስቱም ጨዋታዎች ላይ አሲስት አድርጓል። ቢያንስ አሲስት አድርጓል። ብሩኖ he came from Lisbon like Cristiano የፕሪሚየር ሊጉ ምርጥ ተጫዋች ቢባል በዚህ ሰዓት ቢያንስበት እንጂ አይበዛበትም። የዓለማችን ምርጡ 10 ቁጥር ምርጡ ሚድፊልድ ቢባል ያንስበታል እንጂ አይበዛበትም። ለምንድን ነው ስለ ብሩኖ ቪዲዮ ማሰራው የምትሉኝ ሰዎች ቃል የለኝም ለብሩኖ። ዛሬ አይደለም የዛሬ 3 እና 4 ዓመት የሰራኋቸውን ቪዲዮዎች አሳያችኋለሁ ከፈለጋችሁ። ለእኔ ኦልሬዲ ሌጀንድ ነው ብዬ ነበር። ከሩኒ ቀጥሎ እንደ ብሩኖ ዩናይትድ ቤት የወደድኩት ሰው የለም። ሜዳ ውስጥ ብሩኖን ስታዩ ነው ዩናይትዳዊነትን የምታዩት። ወኔውን ስታዩ አልሸነፍ ባይነቱ ስለ ብቃቱ አይወራ። ዴብሮይና ሲገልጸው he is a creative machine ያለው ከዚህ በላይ የሚገልጽልኝ የለም። በአንድ ጨዋታ የሁላ ቻንስ እንዴት ክሬት ይደረጋል? በመድኃኒዓለም እነ ሴስኮና እነ ዲያጎ ዳሎ ባይስቱ ኑሮ 18 19 አሲስት ደርሷልና
ሁሌ እንደምለው ማለት ነው አንድ ተጫዋች በታሪክ መዝገብ እስካልተመዘገበ ድረስ ስሙ ያዩት ሰዎች ብቻ ነው የሚመሰክሩለት እና እኛ ብቻ እንድንመሰክርለት አልፈልግም። ታሪክ እንዲመሰክርለት ታሪክ እንዲያወሰው ስለምፈልግ ለ20 ፕሪሚየር ሊግ አሲስት እቋጥርለታለሁ። እንደውም 21 አሲስት አድርጎ ቁንጮ መሆን አለበት በአንድ ዓመት ብዙ አሲስት ያደረገና 21ኛ ፕሪሚየር ሊጋችንን በብሩኖ ፈርናንዴዝ አምበልነት መሪነት እንደምንበላ አልጠራጠርም። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ለብሩኖ ያላችሁን ፍቅር ኮሜንት ላይ ይመቻችሁ። አንድ ተጫዋች አለቻቸው አንድ ተጫዋች እሷን እያዞሩ ማለት ነው ላሊጋ አይቀርም በአባቴ ሲያላትሙ ማለት ነው ላሊጋ አይቀራቸው ላሊጋ ማለት ነው ከኬዲቢ ጋር ያወዳድራሉ ከኦዴጋርድ ጋር ያወዳድራሉ ከኢንዞ ፈርናንዴዝ ጋር ያወዳድራሉ ከፔድሪ ጋር ያወዳድራሉ ከቫልቫርዴ ጋር ያወዳድራሉ ምን የማያወዳድሩት ነገር የለም አሁን አመጣው ደግሞ ከዴክላን ራይስ ጋር ማለት አሁን ከነዚህ አይነት ደጋፊ ጋር ጤነኛ ነው ብለህ አብረህ ታወራለህ አሁን ይሄ የእግር ኳስ ደጋፊ ነው ብለህ አክብረህ ቁጭ ብለህ እንዲህ ታወራለህ አይገናኙም እኮ ሲጀመር ይሄ ዲፌንሲቭ ሚድፊልደር ይሄ አታኪንግ ሚድፊልደር እኮ ስለ እግር ኳስ ከሚያጋር እኮ ስለ እግር ኳስ የምታወራው ኧረ እባካችሁ ከደንቆሮ ጋር አታውሩ ስለ እግር ኳስ እግዚአብሔርን እግፍ ነው የትርፌ ደጋፊ እኮ ደንቆሮ ነው እንዴ ቅርብ እኮ አይደለም ዘንድሮ ብሩኖ ይልቀቅልን ብላችሁ ቪዲዮ አልሰራችሁም እናንተ ብሩኖ ይልቀቅልን አላላችሁም ዘንድሮ ቪዲዮ ሴቭ አድርጌያለሁ ብዙ ቪዲዮ ልትዋሹኝ እንዳትሞክሩ ለነገሩ ከእናንተ ጋር ሰው ብዬ ማውራት እሺ ራይትራውያን ሰሞኑን እያከራከረ ያለውን የዶሚኒክ ሶቦዝላይ የብሩኖ ፈርናንዴዝ እና የራይስ ጉዳይ እንዳያችሁት ነው ብዙዎች የተከራከሩን ሀሳባቸውን እየሰጡ ነው እኔም ሀሳብ ልስጥ ለጊዜው ሶቦዝላይ እዚህ ክርክር ውስጥ ለመግባት ትንሽ መቆየት አለበት ብዬ አስባለሁ ያልኩበት ምክንያት በኋላ ላይ በምክንያት በደንብ አስረዳችኋለሁ አሁን በዚህ ሰዓት በደንብ እርስ በርስ ለመፎካከርም ለማወዳደር የሚሆኑት ብሩኖ ፈርናንዴዝ እና ራይስ ናቸው ብዬ አስባለሁ ይህም ምክንያት በቦታቸው በሚጫወቱ በሮላቸው ምናምን ሳይሆን እያሳዩ ካሉት አቋም አንጻርና ከኮንሲስተንሲ ለምን ያክል ጊዜ ይሄን ጥሩ አቋም አሳዩ ከሚለው አንጻር ራይስ እና ብሩኖ እዚህ ኮንቨርሴሽን ላይ ቢነሱ ኖርማል ነው ግን ሶቦዝ ላይ ትንሽ መቆየት አለበት አሁን እያሳየ ያለው አቋም በጣም ያበደ ነው ቨርሳታይል ሆኖ በሁሉም ቦታ የተጫወተ ነው ነገር ግን እቺን አቋም ምን ያክል ጊዜ ሊያሳይ ይችላል አንድ ተጫዋች ለ6 ለ7 ወር ባሳየው አቋም እያመጣችሁ ለብዙ ጊዜ ፐርፎርም እያደረጉ ካሉ ተጫዋቾች ጋር ማወዳደር በጣም ፌር አይደለም የሆነ ሰሞን የተባለ ያለውን ታውቃለህ ሞሴስ ካሴዶ የዓለማችን ምርጥ ዲፌንሲቭ ሚድፊልደር ነው የተባለ ነበር ከራይስ ይበልጣል ኒድ የተባለ አሁን ግን የለም በጣም አቋሙ ወርዷል እና በጥሩ አቋም ለረጅም ጊዜ የቆዩ ተጫዋቾችን እርስ በርስ ብናነጻጽር ጥሩ ዶሚኒክ ሶቦዝ ላይ አሁን እያሳየ ያለውን አቋም ለትንሽ ጊዜ ማሳየት አለበት ቀጣይ ዓመት ማውራት እንችላለን ስለ ዶሚኒክ ሶቦዝ ላይ ከነሱ ጋር ማለት ነው ነገር ግን ዴክላን ራይስ ቤስት ፕሌየር ነው በምን ቦክስ ቱ ቦክስ ፕሪሚየር ሊግ ውስጥ ዴክላን ራይስን የሚያክል ተጫዋች በዚህ ሰዓት የለም ብሩኖ ፈርናንዴዝ እና ዴክላን ራይስ ፍጹም የተለያየ ሮል ነው ያላቸው ብሩኖ ፈርናንዴዝ ክሬቲቭ ማሽን ነው 10 ቁጥር ተጫዋች ነው ብሩኖ ፈርናንዴዝ በክሬቲቪቲ በማጥቃት ችሎታው ማንም ጎል በመፍጠር ጎል በማግባት የትኛው ሚድፊልደር ከብሩኖ ጋር የሚስተካከል ጭራሽ የለም ፕሪሚየር ሊግ ላይ አይደለም ዓለም ስራ የለም ግን ቦክስ ቱ ቦክስ ምናይ ከሆነስ እንደ 8 ቁጥር ዴክላን ራይስም የሊጉ ምርጥ ተጫዋች ነው ምናልባትም አርሴናል ዋንጫው የሚያነሳ ከሆነ የፕሪሚየር ሊጉ ያመጡ ምርጥ ተጫዋች ለመባል ቻንስ ያለው ሰው በሙሉ ፕሪሚየር ሊግ ከ20 ቲም ውስጥ አንድ ተጫዋች መርጠ ለክለቡ ሰር በባል መወዶ አይነት ተጫዋች ነው ዴክላን ራይስ ማለት በጣም ሃይ ኳሊቲ ኢነርጂው ማያልቅ ለሙሉ 90 ደቂቃ የሚታተር የሚሮጥ አይነት ተጫዋች ነው ለዛ ዶሚኒክ ሶቦዝ ላይ ደግሞ እዚህ ደረጃ ላይ ለመግባት አሁን ያለውን አቋም ለትንሽ ጊዜ ማስቀጠል አለበት ከብሩኖ በላይ ሞር ለዴክላን ራይስ ጋር ይመሳሰላል ምክንያቱም ሁለቱም ኢነርጄቲክ ናቸው ቦክስ ቱ ቦክስ ይመስላሉ ብሩኖ ፈርናንዴዝ ከሁለቱም ትንሽ ለየት ያለ ፕሮፋይል ያለው ተጫዋች ነው ነገር ግን በጣም ይቀረዋል ሶቦዝ ላይ ከነሱ ጋር ኮንቨርሴሽን ውስጥ ለመግባት እና ከብሩኖ እና ከራይስ አንዱን ብለን መምረጥ አንችልም ሁለቱን ነው የምመርጠው እኔ ሁለቱም ቢኖሩኝ ደስ ይለኛል እንደ ራይስ አይነት 8 ቁጥር ቦክስ ቱ ቦክስ ሜዳው ሙሉ የሚያካልል ተጫዋች ሜዳ ስር ካለ ብሩኖ ፍሪደም ያገኛል ጸዴ ተጫዋች ይሆናል ራይስ አይነቱ ደግሞ ዝም ብሎ የሚሮጥ ሰው እንደዚህ በጣም ኢነርጄቲክ የሆነ ሰው ኖሮ እንደ ብሩኖ አይነት ሰው ካለ ጠቀም የለውም ለዛ ሁለቱም በራሳቸው ኳሊቲ በጣም ደራ ጎበዝ ተጫዋቾች ናቸው እንጂ ሄድ ቱ ሄድ አወዳድረ ይሄኛው ይቅር ማለት አትችልም ማለት ነው ኮፒ ሊንክ ሼር ሪፖስት አድርጎ የራሳችሁን ሀሳብ ኮሜንት ላይ አስቀምጡ የአርሰናል ዩናይትድ ፋሚሊዎች ፎሎ አድርጎ ይመቻቸው ብሩኖ ፈርናንዴዝ ቨርሰስ ዴክላን ራይስ ይቺ የሰሞኑ አድቤት ነች who is your favorite player of the season ማን አሸናፊ ሊሆን ይችላል ይሄን አሁን የኔን ሐሳብ ነው የምነግራችሁ የኔን ኦፒኒየን ስታት አምጥቻ አይደለም ወራችሁ እኔ ስታት ምናምን አላመጣም ጀስት እኔ ፕሪዲክሽን ነው የምሰራው ፕሪዲክሽን ማለት
አሁን at the end of the season ማን አሸናፊ እንደሚሆን ሁላችንም እንመለከት ይሆናል፣ አብረን እንመለከተዋለን። ግን ማን ሊያሸንፍ ይችላል የኔን ግምት ጀስት ግምት ነው ማስቀምጥላችሁ እነግራችኋለሁ። የእናንተን ግምት ደግሞ ይሄ ፖዚቲቭ በሆነ መንገድ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ሁሉንም አነባችኋለሁ፣ እዛው ላይም ሪፕላይ አደርግላችኋለሁ ምናምን ነገር ጀስት ሐሳባችሁን እያነበብኩ ማለት ነው። ማን ሊያሸንፍ ይችላል? በመጀመሪያ ስታታቸውን ተውትና አሁን ፕሪሚየር ሊግ ውስጥ ማለት ነው ፕሪሚየር ሊግ ውስጥ ዴክላን ራይስ በቦታው ከሱ የተሻለ ተጫዋች የለም። እንዲሁም ብሩኖ ፈርናንዴዝ በቦታው ከሱ የተሻለ ተጫዋች የለም። ይሄ ፋክት ነው ማለት ነው። ሲቀጥል አሁን በአርሰናል የአርሰናል ማሊያ ስላረኩ ጀስት ድጋፍ ምናምን ከድጋፍ ስሜት ወጥቼ ነው ይሄን ነገር የምነግራችሁ ማለት ነው። ብሩኖ ፈርናንዴዝ እኔ እንደውም በቅርቡ የሰራሁትን ቪዲዮ መመልከት ትችላላችሁ። ከኔ በላይ ብሩኖ ፈርናንዴዝን እንደውም እኔ አርሰናል ደጋፊ እንይላ በጣም ሞዶ እኔ ብቻ ይመስለኛል። ማርያም በጣም ነው ሞዶ፣ በጣም ነው ማደንቀው። ብሩኖ ፈርናንዴዝን በጣም እንደምወደውና እንደማደንቀው ሁላ ለማስረዳት እንዴት ነው አሁን አብዛኛው ሰው ከኬቨን ደብሩይና ጋር ብሩኖ ፈርናንዴዝን አታወዳድሩ ነው። እኔ ከኬቨን ደብሩይና አስፈልገው በዚህ ልክ ነው እኔ የምወደው ማለት ለምን ማንቸስተር ዩናይትድ ውስጥ ሆኖ በዛ ቡድን ውስጥ ሆኖ ምን ያህል ኢምፓክት እንዳመጣ ስለማይ ምናምን ነገር ገብቷል። እሱ አሁን ሲቲ ምናምን የኬቨን ደብሩይናን ከሬር ማለት ነው ሲቲ ውስጥ ቢያሳልፍ ምናምን ወይም ባርሳ ማድሪድ ማለት ትልልቅ ዋንጮችን ማሸነፍ የሚችሉ ቡድን ውስጥ ብሩኖ ፈርናንዴዝ ተጫውቶ ቢሆን ምን ያህል ኢምፓክት ማምጣት እንደሚችል በቃ ይሄ መገመት ቀላል ነው። ብሩኖ ፈርናንዴዝ ዩናይትድ ውስጥ ሆኖ በዚህ ልክ ተጽዕኖ የፈጠረ ተጫዋች ሲቲ ወይ የሆነ ትልቅ ክለብ ውስጥ ወይም ትልቅ ስላችሁ ይሄን ነው አናናቅ እንደሆነብኝ ዋንጫዎችን በዚህ ሰዓት ማሸነፍ የሚችል ቡድን ውስጥ ቢጫወት ምን መፍጠር እንደሚችል በደንብ ጠንቅቄ ስለማቅ በዚህ ከኬቨን ደብሩይና ሁላ አስበልጧል። ይሄ ፐርሰናል ኦፒኒየን ነው፣ ይበልጣል ማለት አይደለም፣ የኔ አስተሳሰብ ነው፣ የኔ ኦፒኒየን። ከዛ ባለፈ ብሩኖ ፈርናንዴዝ እኔ ቡድኔ ውስጥ ማለት የምደግፈው ቡድን ውስጥ አርሰናል ውስጥ ቢጫወት ብዬ ሁሉ ጊዜ ማለት በቃ የብሩኖ ፈርናንዴዝ ዩናይትድን ጨዋታ በተመለከቱ ቁጥር ምን አለኛ ቡድን ውስጥ ቢሆን ብዬ የምመኘው አይነት ተጫዋች። ለምን ኤቭሪ ጌም ያለውን ኢምፓክት ስለማቅ በየጨዋታው ምን መፍጠር እንደሚችል ምናምን ስለማቅ ኤቭሪ ሞመንቶቹ ከንጭንጩ ጀምሮ የሚመቸኝ አይነት ተጫዋች ለቡድን የሚዋደቅ ደም ያለው ተጫዋች እንደነ ወይን ማርክ ሮኒ አይነት ተጫዋች ብሩኖ ፈርናንዴዝ እና በዚህ ልክ ነው ብሩኖን ሞድ ይሄን ሁሉ ኤክስፕሌን ማድረግላችሁ ገለልተኛ ምናምን እንዳልመስል በናዚ ጋር ፌር ለመሆኑ ሶ እንዳልኳችሁ ነው። በቦታቸው ዴክላን ራይስ ፕሪሚየር ሊግ ውስጥ ከሱ የተሻለ ተጫዋች የለም ማለት ይቻላል። ብሩኖ ፈርናንዴዝ እንደዛው ይሄ ሎጂካል ሆነን ካየነው እንደዛው ነው። ሶ ልክ በአሲስት በጎል ብሩኖ ፈርናንዴዝ ይበልጣል ካላችሁ የዴክላን ራይስም ዲፌንሲቭሊ ማለት ነው ብዙ ስታቶች አሉ። እንዳልኳችሁ ነው ስታት ውስጥ አንገባም። ሶ በቦታቸው ሁለቱም ምርጥ ተጫዋች ናቸው። ነገር ግን ይሄ ስፔሲፊክ የሆነ ኮመን ጎል አላችሁ። አሁን ኮመን ጎላችሁ ምንድነው? ዴክላን ራይስ ዋንጫውን የሚያሸንፍ ከሆነ አርሰናል ዋንጫውን የሚያሸንፍ ከሆነ የተሻለ ፕሌየር ኦፍ ዘ ሲዝን አሸናፊ መሆን ቻንስ አለው። አሁን ከዚህ በፊት በዚህ አመት እንትና እንደዚህ ነው ተጫዋች እንደዚህ ብሎ ያለ ዋንጫ አሸንፎ ነበር ምናምን የሚለው ነገር ተውትና እንዳልኳችሁ የኔ ፕሪዲክሽን ነው፣ የኔ ኦፒኒየን ነው። ዴክላን ራይስ አርሰናል ይሄንን ዋንጫ ማሸነፍ የሚችል ከሆነ በጣም ምርጥ ሲዝን ነው ያሳለፈው። ዴክላን ራይስ ሻይን አድርጓል በደንብ። ያ ማለት ግን ብሩኖ ፈርናንዴዝ ሻይን አላደረገም ምርጥ ሲዝን አላሳለፈም ማለት አይደለም። ግን እቺን ዋንጫውን የሚያሸንፍ ከሆነ ሞር ደገፍ ያደርገዋል ብዬ አስባለሁ። ይህ የኔ አስተሳሰብ ብቻ ገብቷል አይደለም። ይሆናል አይሆንም እሱን አት ዘ ኤንድ ኦፍ ዘ ሲዝን የምንመለከት ይሆናል። ነገር ግን አርሰናል የፕሪሚየር ሊጉን ዋንጫ የሚያሸንፍ ከሆነ ዴክላን ራይስ ምርጥ ሲዝን አሳልፏል። ዋንጫውን ማሸነፉ ፕሌየር ኦፍ ዘ ሲዝን እንዲያሸንፍ ደገፍ ያደርገዋል ብዬ አስባለሁ። ግን ደግሞ ብሩኖ ፈርናንዴዝ ዲዘርቭ ያደርግም አይገባውም ማለት አይደለም። እኔ ብሩኖ ፈርናንዴዝ ቢያሸንፍ ምንም ያን ያህል የሚደብረኝ እሱ አይደለም። ለምን የሚያሳልፈውን ሲዝን ኢቭን እዚህ አታኪንግ ሚድፊልድ ላይ አልተጫወተም በሩበን አሞሪም ጊዜ ዛጋ ያለ ቦታው ተጫውቶ ምን አሁን ወደ ቦታው ሲመለስ እንኳን ምን ያህል ኢምፓክት እንዳለው ሁላችንም እናውቃለን። እኔ ሪካርድ የአሲስት ሪካርድ አይሰብርም ይስበር እኔ ችግር የለብኝ። ማርያም ቲቲ የፕሪሚየር ሊጉ ምርጥ ተጫዋች ነው ገብቷል። የሄነሪን ሪካርድ ስለሰበረው ደግሞ በአንድ ጎል በሁለት ጎል ስለበለጠ ሄነሪን ዝቅ ያደርገዋል ማለት አይደለም። ኦዚታ በጣም ወዶ ተጫዋች ነው 19 አሲስት አድርጓል። ሶ ከሱ በላይ አሲስት ስላደረገ ይሆናል የኦዚታ ኳሊቲ ይወርዳል ምናምን ኦዚታን በምንነው ሌቭል ምናምን አናየውም ማለት አይደለም። ብሩኖ ፈርናንዴዝ እኔ ቢሳካለት ሪካርድ ቢሰብር ምናምን ደስ የሚል ተጫዋች ለምን ስለሚችል ምናምን እንዳልኳችሁ ፓሽን ያለው ተጫዋች ለቡድን የሚዋደቅ የሚጋደል አይነት ተጫዋች ይመቸኛል። ግን እኔ ፕሪዲክሽን ይሄ ነው። አርሰናል ዋንጫውን ካሸነፈ ዴክላን ራይስ የተሻለ ፕሌየር ኦፍ ዘ ሲዝን አሸናፊ የሚሆን ይመስለኛል። በስታት ምናምን ከመጣችሁ ግን ዴክላን ራይስም የራሱ የሆነ ጽድት ያለ ስታት አለው ጎል ኢንቮልቭመንቶችም አሉት ማለት ነው። ዲፌንሲቭሊ መጥሳት አለው። ብሩኖ ፈርናንዴዝ ሶ ስታታቸውን ተውትና አርሰናል ዋንጫውን ካሸነፈ የማሸነፍ ቻንስ አለው በማሰብ ዴክላን ራይስ ነው የኔ ሐሳብ ይሄ ነው። የእናንተን ሐሳብና አስተያየት ደግሞ እንዳልኳችሁ ፖዚቲቭ በሆነ መንገድ ኮሜንት ሴክሽን ላይ ጻፉልኝ፣ ሁሉንም አነባችኋለሁ። አርሰናል ደጋፊ ይሄንን ቪዲዮ አስረዘምኩት በለው 5 ደቂቃ በደንብ ኮፒ ሊንክ ሪፖስት አድርጉት። ፎሎ ማድረግ እንዳይረሳ አርሲ ፋሚሊ ይመሻሹ። በቃ የአርሰናል የተባለ ቡድን የበታችነት ስሜቱ አይለቀውም ማለት ነው። አንድ ሰሞን ብሩኖ ፈርናንዴዝ ከማርቲን ኦዴጋርድ አላችሁ። እሺ
ያው ብሩኖ ፈርናንዴዝ ጥሎት ሄደ እንደ ጭቃ ረግጦት እሱ እዛ ተኛ ብሩኖ ፈርናንዴዝ ጥሎት ሄዷል አልን የሆነ ሰዓት ዶሚኒክ ሶቦዝ ላይ ማለት ነው አርሰናል ላይ ቅጣት ምት ያስቆጠረ ሰዓት ከራይስና ከዶሚኒክ ሶቦዝ ላይ ቅጣት ምት ማን ይበልጣል ብላችሁ መጣችሁ ዘማልናችሁ ዶሚኒክ ሶቦዝ ላይ አሳያችሁ ያው እያንዳንዱ ቲም ላይ ያመጣ እየወዘወዘ ቀጠለ ቅጣት ምት ተስፋ ቆረጣችሁና ተዋችሁት ያንን ጉዳይ ረሳችሁ ዘጋችሁት አሁን ደግሞ መታችሁ ብሩኖ ፈርናንዴዝ ላይ አረፋችሁ ከዴክላን ራይስ ጋር ምን ማለት ነው አባቴ የአመቱ ምርጥ ተጫዋች ዴክላን ራይስ ነው የሚሆነው በምንኛ ነው መጀመሪያው ማን ኦፍ ዘ ማች ለመሆን ይልመድ መጀመሪያ የሳምንቱ ምርጥ ተጫዋች ከዛ የወሩ ምርጥ ተጫዋች ከዛ በኋላ ነው የአመቱ ምርጥ ተጫዋች መሆን የምችለው ምንድነው አንድ ሳምንት እንኳን የሳምንቱ ምርጥ ተጫዋች ያልተባለ የአመቱ ምርጥ ተጫዋች ይሆናል ብለ ትዋስ ተጠብቀዋል ምን ማለት ነው አረበናታችሁ የክፍት ጭንቅላትን ሄደውል ጎምቢስታ ሄደ ንፋስ አስሞላበት ይውል እንዲከብድ ማለት ነው ቀልሃል በዚህ ልክ ይሄን ራሱ ማገናዘብ አለብህ ምን አይነት ነገር ነው ይታያል ብሩኖ ፈርናንዴዝ ምን ያክል የሳምንቱ ምርጥ ተጫዋች እንደተባለ ታቋለ ደግሞ የወሩ ምርጥ ተጫዋች ብሏል ይሄንን ማገናዘብ አለብህ አባቴ አገናዝብ እንጂ ዝም ብለህ አይደለም ይሄን ማውራት ያለብህ ለማንኛውም ለጀማው ሊደር ሼር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይተነጋ ፎሎም እንዳይረሳ ይቻማ ቻራዳ ልጆች ሆነ ግን አሁን ዋንጫ ማንሳት መስፈርት አይደለም ለአመቱ ምርጥ ተጫዋችነት እጩነት ልክ ነው እሱማ ማለት እሱን ማሳው ግን ምንድነው አሁን አርሰናል ቤት ብትሄድ ነጥለ የምትሸለመው ተጫዋች አለ ራይስ ነጥለ ነጥለ በጣም ናራተው ያው ጎሊ ማደንቋል ጎበዝ ተጫዋች ራይስ ነው እውነት ነው የምመኘው ተጫዋች ነው የ2025-26 የእንግሊዝ ፕሪሚየር ሊግ በአርሰናል የዋንጫ አሸናፊነት የሚጠናቀቅ ከሆነ ምንም ጥያቄ የለውም ለዴክላን ራይስ የአመቱ ምርጥ ተጫዋችነት ይገባዋል ብለው ከሚያምኑት ረድፍ ነኝ እኔ ዝም ብዬ ደግሞ አይደለም ይሄንን ነገር እያልኩ ያለሁት ብዙ ምክንያቶች ይኖሩኛል ቪዲዮን በደንብ ኮፒ ሊንክ ሪፖስት ያደረጋችሁ ለሰፊ አርሰናል ጀማ እንዲዳረስ ማድረጋችሁን እንዳትረሱ እንዲሁም ደግሞ የኔ ሐሳብ የሚያሳምናችሁ ከሆነ ላይክ እና ፎሎ ታደርጉኛላችሁ ብሩኖ ፈርናንዴዝ ምንም ጥያቄ የለውም የሚችል ተጫዋች ነው ስፔሻሊ በዚህ ውድድር ዓመት አቅሙን በደንብ እያሳየ የሚገኝ ማን ዩናይትድን ቀጥ አድርጎ ያዘ ተጫዋች ነው። እዚህ ጋር ደግሞ ማስቀምጥላችሁ የሁለቱ ተጫዋቾች በዚህ ውድድር ዓመት የነበራቸው ቁጥራዊ መረጃዎች ናቸው። ሞስትሊ ብሩኖ ፈርናንዴዝ በማጥቃቱ ረገድ በሁሉም ከዴክላን ራይስ ይሻላል። ይሄ ምንም አያጠያይቅም። ነገር ግን ይህ የሆነበት ምክንያት ምንድነው የሚለውን ነገር ስንመለከት አንደኛ የብሩኖ ፈርናንዴዝ ሚና አታኪንግ ሚድፊልደር ነው። ማለትም ሞስትሊ 190% ስራውን እንዲሰራ የሚታዘዘው ማጥቃቱ ላይና ማጥቃቱ ላይ ብቻ ነው። ማን ዩናይትድ የትኛውም ያጫወት ስታይል ብሩኖ ፈርናንዴዝን መሰረት ያደረገ ነው። ቡድን የሚሰራባቸው ተጫዋቾችና የተሰራው ሲስተም መሰረት የሆኑ ተጫዋቾች ፍጹም ልዩነት አላቸው። ይሄ የምትመለከቱት ስታት በማጥቃቱ ረገድ ብሩኖ ፈርናንዴዝ ከዴክላን ራይስ ይሻላል ያልኩባችሁ ነው አይደል? እዚህ ጋር የምትመለከቱት ደግሞ ሲከላከሉ ወይም ቡድናቸው ሲጠቃ የሚኖራቸው ቁጥራዊ መረጃ ነው። ያ ማለት ነው በማጥቃቱ ብሩኖ ፈርናንዴዝ እንደሚሻለው ሁሉ ደግሞ በመከላከሉ ረገድ ዴክላን ራይስ በሁሉም ቁጥር ከብሩኖ ፈርናንዴዝ ይሻላል። ሁላችሁም እንደምታውቁት ደግሞ ሞስትሊ የዚህ ውድድር ዓመት የሚካኤል አርቴታ የጨዋታ አተገባበር አጥቃቱንም 50 መከላከሉንም 50 ያደረገ አይነት አጫዋት ነበር ሲጠቀም ያየነው በዚህ ውድድር ዓመት። እንደውም ሲታማበት ሲተችበት የነበረው ለምንድነው መከላከልን ብቻ የሚመርጠው እየተባለ ማለት ነው። ስለዚህ ለአርሰናል የመከላከል ጥንካሬ የአራቱ ተከላካዮች ሚና ብቻ ሳይሆን የዴክላን ራይስ ሚና ደግሞ ግንባር ቀደም እንደሆነ በደንብ ያስታውቃል እነዚህ ቁጥሮች አንፃር። ሲቀጥል ደግሞ መግቢያ ላይ ጠቀስ ለማድረግ እንደሞከርኩት የአመቱ ምርጥ ተጫዋች ተብሎ አንድ ቡድን ሲመረጥ ያ ቡድን ማሟላት ያለባቸው ክራይቴሪያዎች አሉ። ከዛ መካከል ዋነኛው ያ ቡድን ሻምፒዮን ሆኗል አልሆነም የሚለው በደንብ ይታያል እንጂ እኮ አምናም ብሩኖ ቡድኑን ታድጓል አይደለ? አትሊስት ከመውረድ አድኗቸዋል። ሲቀጥል ደግሞ ዩሮፓ ሊግ ፍጻሜ ያደርሷቸዋል። ብሩኖ ደግሞ ምንም አይነት ግሉ ያገኘው ሽልማት የለም። ዘንድሮ ለየት ያለው ቡድኑ ለሻምፒዮንስ ሊግ እንዲፎካከር ማድረጉ ነው። ይሄ ደግሞ የብሩኖ ብቻ ሳይሆን ብሩኖ አሲስት ሲያደርግላቸው የሚያስቆጥሩትም ተጫዋቾች ትልቅ ሚና አለው። ምናልባት ይሄ የውድድር ዓመት ዋንጫ ጉዞ ከአርሰናል ውጪ የሚሆን ከሆነ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ይመረጥ እኔ አይከፋኝም። ቢኮዝ የዘንድሮ ብሩኖ የትኛውም ቡድን ሆነ አሰልጣኝ ለራሱ የሚመኘው አይነት ተጫዋች ስለሆነ ስፔሻሊ አርሰናል እንደዚህ ክሬቲቪቲ በተቸገረበት ሰዓት እንደ ብሩኖ ፈርናንዴዝ የቻንስ ክሬቲንግ ማሽን የሆኑ ተጫዋቾች በደንብ አድርገው ያስፈልጉታል ብዬ አስባለሁ። በዚህ ሲዝን የትኛውም ቲም ላይ የሚገኝ ተጫዋች ከብሩኖ ፈርናንዴዝ በልጦ የእንግሊዝ ፕሪሚየር ሊግ ምርጡን ተጫዋች ትሮፊን ያሸንፋል ብዬ ማሸነፍም የለበትም። እስቲ የትኛው ተጫዋች የሲዝኑን ምርጥ ተጫዋች ሽልማት ማሸነፍ አለበት ከብሩኖ ፈርናንዴዝ በልጦ ምትሉትን ተጫዋች እስቲ ኮሜንት ላይ አስቀምጡልኝ።
እኔ ለምንድን ነው ይሄንን ተጫዋች የምታወዳድሩት? ራሱ እንደዚህ አይነት ውድድር ውስጥ ማስቀመጥ ራሱ ንቀት ነው ብዬ ማስበው እኔ ለዚህ ተጫዋች ማለት ነው። ለማንኛውም ሞስት ቻንስ ክሬት በማድረግ በእንግሊዝ ፕሪሚየር ሊግ ዘንድሮ በሚደረገው እንግሊዝ ፕሪሚየር ሊግ ላይ 84 ቻንሶችን ክሬት በማድረግ በአንደኝነት ተቀምጧል። ሁለተኛ ከሚገኘው ራይስ ኢማጂን በ30 ምናምን ቻንስ ክሬት በማድረግ ማለት ነው። ይሄ ማለት አንድ ኖርማል ላይ 10 ቁጥር ተጫዋች በአንድ ሲዝን ሊያስመዘግበው የሚችለውን ቁጥር ነው 30 ምናምን በሱ የሚያክል እጥፍ ይበልጧል ማለት ነው። ስለዚህ የዚህን ሲዝን የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ሽልማት ማሸነፍ ያለበት ብሩኖ ሚጌል ፈርናንዴስ ብቻና ብቻ ነው። እናንተ ይህ ተጫዋች ይበልጣል ከብሩኖ በልጦ በዚህ ሲዝን ከብሩኖ የተሻለ ነገር አድርጓልና የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ተብሎ መሸለም አለበት ብላችሁ እስቲ የምታስቡትን ተጫዋች እስቲ ልደነቅ እስቲ አስቀምጡልኝ ኮሜንት ላይ። ኮፒ ሊንክ ሼር ፖስት አድርጉት። ይመቻችሁ። ደግሞ ስለምኑ ነው ይህ ሁሉ ሙገሳ? የሱ ጎልና አሲስት ዋንጫ ካላስነሳ መሆኑ አይቀርም ጥርስ የሌለው አንበሳ በልልኝ አተ መድረ ቀሪላ ሁላ ለቡድኑ አንሷል እንጂ ያልበዛም ሙገሳ። አፈሌ የመጣውን ዝም ብላ ታጋሳ። አንተ ብትለውም ጥርስ የሌለው አንበሳ ጸጉረን በንዴት እንደዚህ ያሳሳ። ብሩኖ ፈርናንዴዝ ነው ወንደው እንዳንበሳ። ምድረ ስድቡ ይቆይ ግን በቡድኑ ቀልድ የለም። የምድር 75 በመቶ በውሃ የተሸፈነ ነው። ቀሪውን ደግሞ የሚሸፍነው ነው እስኪባል ድረስ አነጋጋሪ ተጫዋች ሆኗል። እሱ ወደ ጎል የሚያመሩ እንቅስቃሴዎችን ሳያቋርጥ ያከሽፋል። ቡድኑ የሚያስቆጥራቸውን ጎሎች እንቅስቃሴም ይጀምራል። ሲታይ ትንሽና አጭር ይመስላል። ነገር ግን ጥሩር እንደለበሰ ተፋላሚ የሜዳ ላይ ግርማ ሞገሱ ያስገርማል። እንደ ትጉህ የእሳት አደጋ ተቆጣጣሪ ሰራተኛ የሜዳ ላይ አደጋዎችን የትኛውን ቦታና ሰዓት ላይ ተገኝቶ የሚያጠፋ አስገራሚ ተጫዋች ሆኗል። ጂሚ ሬድናፕ ይህንን ተጫዋች እንዲህ ሲል ገለጾት። እሱ ማለት ሮይ ኪን፣ ክሎድ ማኬሌሌና ብራያን ሮብሰን በአንድ ተጨፍልቀው ማለት ነው። የትሪቡን አድማጮች ኮከባችን አሁን ሁሉም በአንድ ድምፅ ምን አይነት የእግር ኳስ ተጫዋች ነው ብሎ በአግራሞት ይገልጸዋል። Do you think Kante should win PFA Player of the Year? Rather Bruno Fernandes or Declan Rice? Oh, come on. Which one's Declan? Yeah, that one. Oh, it's going to get busy over here. What? Are you having a laugh? You're having a laugh. He's having a laugh. What? Bruno Fernandes would play for all of your clubs and take you to the next level. So would Declan Rice. Start for City. Declan Rice will take you to the next level. Declan Rice is just another Rodri. That's what you want. Bruno Fernandes is in the category of De Bruyne. He's a match winner. He wins your games. He can have a bad game and he'll get you 2 assists. He's the best number 10 in the world. Okay, you see, relax. Europe. Premier League, Manchester. I'm with you. No, Bruno Fernandes. He's not better than Turkey. He's not better than Turkey, Mike. You're anti-football. You're anti-football in the red there because you are going with a defensive stalwart over a modern day. But Declan Rice is a leader by example. He doesn't get pushed over by referees. In a final against Tottenham. What leadership that was.